ጳጳስ መሆን ማለት ሊቅ መሆን ማለት አይደለም እንድታውቁት። የሊቃውንት ጉባኤ የሚባለው ሌላ ነው። የሊቃውንት ጉባኤ ላይ ዝም ብሎ አንድ ሰው በተመልምሎ አይገባም። የተማረ ያንን የሚያሟላ ነው። ሲኖዶሱ እንኳ የሆነ ችግር እንኳ በመጻሕፍት ላይ ወይ የሆነ ነገር ቢኖር ለሊቃውንት ጉባኤ ነው የሚመራው። ሊቃውንት ጉባኤ መርምሮ አይቶ ፈትሾ ስህተት ካለው ሲኖዶስ ውሳኔ መስጠት ነው፣ ማጽደቅ ነው። የሊቃውንት የመረመሩትን ከዚያ በተረፈ ግን ያ ማለት በጣም የሊቃውንት ጉባኤ ሰብሳቢ የሆኑ እንደና ብፁዕ አቡነ እንድርያስ ያሉ ትልልቅ ሊቃውንት የሉም ማለት አይደለም። አሉ። የአብነት መምህራን የሆኑ ብፁዓን አበው ሊቃነ ጳጳሳት ከሊቃውንት የሚመደቡ አሉ። ግን አንዳንዶቹ ደግሞ አይደለም። ከውዳሴ ማርያም ከመልከ ማርያም ያልዘለለ ያላቸው ደግሞ አሉ። እና ምንድነው እንደዚህ ያለ ነገር ምንድነው? እኔ ለብፁዕ አባታችን ቅድምም የተወሰነ አንተ አንስተዋል። ሰአል ወለነ ሐና ወኢያቄም ዘወለድክምዋ ለማርያም ቤዛዊተ ኩሉ ዓለም የሚለውን ሰዓታት አልጮሁትም? ንትፌሳህ ኩልነ በዝክረ ስምኪ ጥዑም ወደ ማእስካሪኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም የሚለው ሲያዜሙት አልኖሩም? ቅድስት ማርያም ቤዛዊተ ኩሉ ዓለም ይበል ሕዝብ የሚለውን አብረው አገልጋዮች ቁጭ ብለው የሚሉት አላሉትም? አልደገሙትም ወይ እሳቸው? ነገደ ተሳቱ ሊቃናት በጾታ ሰብኦ ማዕቅርንት በዘይረታ ሃይማኖት ቅድስት ማርያም ቤዛዊተ ዓለም ንግሥት ብለው ሰዓታት አልጮሁም? ኪሩቤል ሰባህያን ወሱራፌል መዘምራን ምሉዓነ ጸዳል ወብርሃን ይቀድሱኪ ወይብሉኪ ባህቲ ልሳን እንዘ ይብሉ ቅድስት ማርያም ቤዛዊተ ኩሉ ዓለም ብለው ኩሎሙን አላዜሙትም? ኪዳኒኪ ሆነ ለኃጥአን ቤዛ ነው የሚለውንስ ወረብ አልወረቡትም? ምን ማለት ነው? እና ተሰቅላ ይሄንን ሲያዜሙት ተሰቅላ ያዳነችኝ ቤዛ የሆነችኝ እያሉ ነበር ይረዱት የነበር ማለት ነው። እንደዚያ ነው በቃ ሲያስቡ የነበረው። እንዴት አይምሯቸውስ መሸከም ይችላል ይሄንን? በእውነት እኔ እመቤታችን ቤዛ ሆና ተሰቅላ አዳነችኝ የሚል አይምሮ እንዴት ሊኖር ይችላል? እንዴት ሊታሰብ ይችላል? እና አቃንቶ ማስተማር ለመሆኑ በቅኔ ቤት ምሳሌ ቅኔ የሚባል አለ። በዚህ በዘመነ ስብከት በዘመነ አስተምሮ የሚሰበክ ከጾመ ነቢያት ላይ ለመሆኑ እመቤታችን ድንግል ማርያም የሔዋን ምትክ አይደለችም? በሔዋን ምክንያት ሞት መጣ። ሞት ወደ ዓለም በአዳምና በሔዋን ገባ። የሔዋን ምክንያት ሰይጣት አላልናትም? ምን ተኑረሰይናኪ ኦ ሔዋን አላልናትም? ሔዋንን እና ይኩነኒ በከመ ትቤለኒ ብላ በሔዋን አለመታዘዝ ሞት እንደገባ የኃጢአት የሰይጣት ምክንያት ሔዋን እንደሆነች አካላዊ ቃልን የማይታመነውን ትልቁን አምላክ ሰው ይሆናል እኮ የሚለው እኮ ዝም ብሎ ማንኛውም ተራ ነገር አይደለም። ማንበብ ይቻል ይሆናል፣ ትንቢት መጠበቅ ይቻል ይሆናል። እኔ እሆናለሁ ብሎ ግን መቀበል እኮ ይሄ እኮ በጣም ትልቅ ጸጋ እኮ ይሄ እኮ በጣም ከሰው አእምሮ ውስጥ በላይ የሆነ እምነት እኮ ይጠይቃል እኮ። ያመነች ብጽዕት ናት ከጌታ የተነገረላት ብላ እኮ ኤልሳቤጥ በመንፈስ ቅዱስ እኮ የተናገረችው እኮ የእመቤታችን እምነት እኮ በጣም ትልቅ እምነት እኮ ነው። ሰው በዘር ወሩካቤ ይወልዳል ይባል አይደንቅም? አይገርምም? ዘንበል ወሩካቤ ያውም ከሦስቱ አካል አንዱን አካል ትወልጃለሽ የሚለውን ቃል ለእግዚአብሔር የሚሳነው ነገር የለም ብሎ ማመን እኮ በጣም ትልቅ እምነት እኮ ይጠይቃል። እና እመቤታችን ሔዋን የስህተት ምክንያት እንደሆነች እመቤታችን የመዳናችን ምክንያት ሆነች ብለን ብንል ሕይወትን ወለደች። ሕይወት አይደለም ክርስቶስ እኔ ሕይወት እውነት መንገድ ነኝ አላለ? መታዘዟ ያልታዘዘው ዓለም ባልታዘዘው ዓለም ሞት እንደመጣ ታዛ ሕይወት ክርስቶስ አልተወለደም። ለመሆኑ ለማን ድንግል ወእም ተብሎ ተነግሯል? የአምላክ ወላዲተ አምላክ ለማን ተብሏል? ለየትኛው ፍጡር ነው የተሰጠው? ይሄ
እመ እግዚአብሔር ለማን ተብሏል? የእግዚአብሔር እናት የፈጣሪ እናት የተባለ ፍጡር ማን ነው ለመሆኑ? ታዲያ የሔዋን ምትክ እንደነ ኢራንየስ ቢሏት ምን አለ? ምን ይሆናሉ? እንደነ ቅዱስ ኤፍሬም በእንተ ሔዋን ታቀወ ተገለት ወበእንተ ማርያም ድንግል ተረወለ ነቢዩ ምን አለ? ውዳሴ ማርያም አይደግሙ? በአንዱ ለመሆኑ በአንዱ አዳም ምክንያት ሞት ወደ ዓለም ገባ ካለ በአንዱ ክርስቶስን ዳግማዊ አዳም ብንለው ፍጡር ነው ማለት ልክ የተፈጠረ በገነት ውስጥ አብሮ ከአዳም ጋር የተፈጠረ ነው ያልነው ዳግማዊ አዳም ስንል እንደዚያ ነው በቃ የሚታሰበው። ኖ ኢየሱስ አምላክ ነው፣ አዳም ደግሞ ፈጣሪ ነው፣ አዳም ሊባል አይገባም ይሉን ነው። እና ይሄ ለምን የቀን ስርዓት ሆነ? ከቻላችሁ ቤተክርስቲያን ማለት ነው። ይሄ ጊዜ ቤተክርስቲያን እየተፈተነችበት ያለበት ነው። እሳቸው በዚህ ፈተና ውስጥ የመጡ ሰው ናቸው። በፈተና ውስጥ እኮ የመጡ ሰው ናቸው። ቤተክርስቲያን እኮ የጳጳሳት እጥረት አለብኝ ጳጳስ አጣውኝ ብላ ተቸግራ እኮ የተሾማባት አይደለም። ቤተክርስቲያን ተፈተና መከራ ውስጥ ገብታ አሁንም ድረስ እየተፈተነች ማለት ሌላ ፈተና ለምንድን ነው የምትሆነው? አይደል? እኔ ጥያቄ የምጠይቀው ይሄን ለመሆኑ ማን አለ? አሁን ይሄንን መልስ ቅድስት ማርያም ቤዛ ነሽ አሉ ለዓለም። ይሄ ማለት ተሰቅላ አዳነችን ብሎ ያስተማረ የትኛው ሊቅ አይደለም፣ ተውት ዲያቆን ነው። ይሄንን ያስተማረ ዲያቆን አለ? እንደኔ ያለ ተራቄስ ይሄንን አስተምሯል? ለማን ነው መልስ የሰጡት? ማን ብሏቸው ነው? ማን ጠይቋቸው ነው? ማን አለ? ሲጀመር ፈጣሪ ቤዛ ናት እንደ ፈጣሪ ማን አለ? ያልተባለ ዲስኮርስ እየፈጠሩ እንደገና መልስ የሚሰጡት ለምንድን ነው? እና ይሄ የአእምሮ ጽነት ነው። ይሄ ፈተና ነው። ይሄ ፈተና ነው። ይሄ ከጸሎት የራቀ ህይወት የሚያመጣው የሚፈጥረው አእምሮ ነው። እባካችሁ ጸልዩ ከቻላችሁ ይሄ ጊዜ እንዲያልፍ እኔ በትንሣኤ ዕለት የሚያሳስበኝ ዲያቆን ዘማሪ እንደ አንድ ካህን እንደ አንድ በምቾት እንደሚኖር ሰው የላኳት ሳንቲም ለስንት ሰው ተበቃ ይሆን ዶሮ ትገዛ ይሆን የሚለው ነው የሚያሳስበኝ። ለህዝቤ ለወገኔ እኔ የሚያሳስበኝ ሰው ጾሞ ጸልዮ ሰግዶ ጾሞ በዓልን እንዴት ይውል ይሆን ምዕመናን እንዴት ይውሉ ይሆን ብዬ ነው የማስበው። እኔ የበጎቹ መክሳት ነው የሚያሳስበኝ። መመንመን ነው የሚያሳስበኝ። እኔ እንኳን አንድ ተራ ሰው እኮ ነኝ። እኔ እኮ በጣም የምሳሳት ሰው፣ በጣም የምስት ሰው፣ አንዴ ደሜ ሲፈላ ሲሞቅ ሲቀዘቅዝ ብዙም እኮ የምሳሳት ሰው እኮ ነኝ። ጵጵስና እኮ ግን በጣም ጥንቃቄ እኮ ይጠይቃል። ጵጵስና እንዴት ይቀላሉ እንዴ? አንድ ጳጳስ ባለበት ወይ ቤተክርስቲያን አለች የሚባል እኮ ሀገረ ስብከት እኮ አላቸው። ሀገረ ስብከት እኮ አላቸው። እንደ አርቲስት የመድረክ ላይ ሲያገኙ ለምንድን ነው እንደው በጣም ለምንድን ነው ቅጥም ያሉት? እኔ እሳቸው ብቻ አሉ አንዳንዶቹ ልጅ እንደው ቢያንስ እንደው ከሻላችሁ በየዓመቱ ሲኖዶስ በመጣ ቁጥር 10-50 መኪና እየሞላ እዚህ ጠቅላይ ቤተ ክህነት በር ላይ የሚቆመውን ህዝብ ታስተናግዱ ትላለህ። የእውነቴን ነው። በየመንደሩ ጳጳስ ነኝ እያለ በራሱ ቆው እያነሳ የሚደርበው በምን ምክንያት መስላችኋል? ቢያንስ ይህንን ብታስተካክሉ ምን አለበት? እባካችሁ ከቻላችሁ ዕቅበተ እምነት ላይ ቤተክርስቲያንን ጠብቁ። ትክክል አይደለም ይሄ እንዴ! ትክክል አይደለም። ቦታችሁን ወቁት። የምትናገሩትን ነገር አውቁ። አይምሮ በተጥቀው ወስሙ ቃል ዘልቅ እንዴ አስተውላችሁ ተናገሩ። ተሳስተዋል፣ ምንም ጥያቄ የለውም። ይሄ ማንም ያለ የለም አይደል? የማይተሳሳት ቤተክርስቲያን እንጂ የማይሳሳት አባት አለ ብለን አናምንም። እና ይሄ ትክክል አይደለም። ምዕመናን እንድታውቁት የሚያስፈልገው እመቤታችን ድንግል ማርያም ቤዛዊተ ዓለም ስንል መጀመሪያ ቤዛ የሚለውን መዝገበ ቃላት ገብቶ ማየት እንደ ባለ አይምሮ እንደ ጤነኛ ሰው ምን ማለት ነው? ቤዛዊት ማለት ምን ማለት ነው? ቤዛ ማለት ምን ማለት ነው? አባቶች ምን ለማለት ፈልጋችሁ ነው ብሎ መጠየቅ፣ ማብራራት። ኦኬ እንደው በጣም ስህተት ከሆነ ደግሞ እኮ ስህተት ከሆነ እሳቸው ቁጭ ብለው በሉ ሊቃውንት ጉባኤ ልጆች ይህንን ነገር እስኪዩት ብለው አይሉ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያይ፣ ጫማ፣ ጥላ፣ ጋሻ የሚል ትርጉም አለው ቤዛ። በአገባብ ሲመጣ ደግሞ ስለ ፋንታ ይሆናል። ስለ ፋንታ በሔዋን ለምሳሌ ፋንታ የሚለውን ለእመቤታችን ልንሰጣት እንችላለን። ለማን? ለሔዋን። እንዴ ምከወለድ ደናግል እኮ እንላታለን እኮ የሴቶች መመኪያ የደናግል መመኪያ እኮ ናት እኮ
ሔዋን ምክንያተ ስህተት እየተባለ ስትወቀስ ኖራለች። እመቤታችን ደግሞ ምክንያተ ድህነት እንላታለን። ለምንድን ነው ሞቱን እያካፈላችሁ ለምን ህይወቱን ከህይወት ለምን ትርቃላችሁ? ትክክል አይደለም። የእመቤታችን ሐሳቧ መልኳ ስንል ስለ ዓለም ድህነት ነው የምናስበው። ስለ ዓለም ድህነት ነው የምንማልደው። እመቤታችን ስለ ዓለም ድህነት እኮ የተስማማች ናት። እኛ ቤዛችን እኮ የምንላት እኛን ወክላ ስለ ዓለም ድና እሷ ፈቃደኛ በቷን ከማን ሰው ይሆናል? ሌላ አማራጭ ያመጣል ብለን ልናስብ ነው? ወይም ሌሎችን ነገሮች ልንል ነው? ተመልከተው ተክልዬ፣ እመቤታችን ከፍጥረት ሁሉ የተለየች ናት የምንለው ለዚህ ነው። እሷም የመጨረሻዋ ንጽሕት እሷ ደግሞ እርግጠኛ ነው። እሷ በፈቃዷ ነው የሚያደርገው እንጂ እንደዛ እንደምትኑ ሁሉ ክርስቶስ እኮ ያውቃል። ግን እኛ ራሱ እንድንድን ከዚያ ምልልስ እንድንድን ነው። ምክንያቱም አንዳንዶቹ ምልልሶች ለእኛ ናቸው እንጂ ለማርያምም ለጌታም አይደለም። እንዲህ ብዬ ማስረዳት እችላለሁ። አብርሃምን ልጅህን መስዋዕት አድርገህ አቅርብልኝ አለው። ለምሳሌ ጌታ በወንጌል ተጽፏል። በወንጌል ቅዱስ ጳውሎስ ጠቅሶታል። በኦሪት ዘፍጥረት ተጠቅሷል። እና የልጁ ደም አያስፈልገውም። በኋላም ይስሐቅ አልታረደም። ታዲያ ለምንድን ነው እግዚአብሔር አብርሃም ልጅህን መስዋዕት አድርገህ አቅርብልኝ ያለው ብለን ብንጠይቅ ልጁን እስከ ማቅረብ ድረስ አብርሃም እንደሚታዘዝ ለማወቅ ነው እንዳንል ከማድረጉ በፊት እንደሚያደርግ እግዚአብሔር ያውቃል አያውቅም ተብለ ምንድን ነው መልሱ? ያውቃል። ስለዚህ ተመልከት፣ ያደረገው ስለማወቅ አይደለም። ያደረገው ስለ ሁለት ምክንያቶች። አንደኛ አብርሃም በኋላ የክርስቶስ አባት ይባላል። ወንጌል ራሱ የሚጀምረው በአብርሃም ስም ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው የሚለው የማቴዎስ ወንጌል ምዕራፍ 1 ቁጥር 1። ለምን ከአብርሃም ዘር ተወለደ እንዳንል አብርሃም ሟች ልጁን ሳይከለክል ለክርስቶስ ሲሰጥ፣ ለእግዚአብሔር ሲሰጥ፣ እግዚአብሔር ደግሞ የማይሞት የባህሪ ልጁን ለአብርሃም ልጅ አድርጎ ሰጠው። ለዚህ ነው ከአብርሃም ዘር የተወለደው። ይሄን እንድናውቅ ነው። ልጅህን መስዋዕት አድርገህ አቅርብልኝ ሳይለው ግን ከአብርሃም ዘር መወለድ ይችላል አይችልም? ይችላል። እየቻለ ለምን እናደር? እኛ እንድናውቅ፣ ለምን ከአብርሃም ዘር እንደተወለደ እንድናውቅ ነው። ተክልዬ፣ ዋናው ዓላማ ይሄ ነው። ስለ እመቤታችንም ያቺ ምልልስ የተጻፈችው የእመቤታችን ንጽህና እና ድንግልና ከዚህ ዓለም ከዘር ከሩጋቤ የመውለድ ፍላጎት የሌላት በንጽህና የሚመስላት የሌላ መሆኑን እንድናውቅ ነው እንጂ ክርስቶስ ያንን ስለማያውቅ አይደለም መልአኩን እንዲጠይቃት ያደረገው። እግዚአብሔር ስለማያውቅ ስለሱ እውቀት ስለኛ እውቀት ነው ይሄ የሚደረገው። አሁንም ብዙ ሰዎች የማይገባቸው ይሄ ነው። ሐሳቡ የዓለም ድነት እንደሆነ ብዙ ሰው አያውቅም። መጽሐፍ የሚናገረው ግን ስለ ዓለም ድነት ፈቃደኛ ሆና የተገኘችውና ዓለምን ወክላ ስጋዋ ሰውነቷን ንጹህ አድርጋ ጠብቃ ስለ ዓለሙ ቤዛ ማለት እኮ ከሰው ስጋ መንሳት ነበረበት። ዓለምን ተክታ ብቸኛ ቤዛ ሆና የተገኘችው ለክርስቶስ ሰው መሆን እሷ ነች። ቤዛችን መድኃኒታችን እኮ የምንላት ለዛ ነው። አቡነ በርናባስ አወራርተውላል። መድኃኒቱን ሁሉ መድኃኒት እንድለው የለም እንዴ? ግን ተሰቅላ ስጋዋን ቆርሳ ማለት እንዳልሆነ እኮ ይታወቃል። ይህን ደጋግመን አብራርተነዋል። ግን ምንድነው አውቆ የተኛን ቢቀሰቅሱት አይሰማም ይባላል። ይሄ እንግዲህ ተመልከት፣ ቢሆንለት ደስ ይለዋል። ጣዖት ቢመስልለት እንዴት ያለ ድንዛዜ ነው! እንዴት ቅድም ብያለሁ። ያ መንገደኛው በሽፍቶች ተደብድቦ እንደወደቀው ይሄ ላለመስማት ጆሮን ደፍኖ በሰይጣን ተደብድቦ በእልህ ተደብድቦ በጥላቻ ተደብድቦ ሌሎቹን ጣዖት ብሎ በመፈረጅ ተደብድቦ መውደቁን ነው እንጂ የሚያሳየው ኢትዮጵያ ቤተክርስቲያን ጣዖት ማምለኳን ይሄ ሊያሳይ አይችልም። ጣዖት እኮ ቅርጽ ያለው እጅ ያለው ነው። ለምሳሌ ሮሜን ይጠቅሳል። ፍጡራንን አመለኩ ብሏል። ሮሜ ለማን ነው የነገረው? በሮማ የሚነገሰው ጌታ የሚባለው ኢየሱስ ጌታ ነው። ለምን እንደተባለ ታውቃለህ? ቄሳር ጌታ ነው ነው የሚባለው የነበረው። አየው፣ በፈጣሪ ፈንታ ማንን አመለኩ? ቄሳርን። ናቡከደነጾር ተጽፏል። ትንቢተ ዳንኤል ምዕራፍ 4 ላይ የራሱን ጣዖት አሰግዱ አይደለም እንዴ? ስገዱልኝ አለ። አንሰግድም ያሉ ሰለስቱ ልጅ ፍጡራንን ማምለክ ማለት ያ ነው። ቄሳር ጌታ ነው። ቄሳር አይደለም። ቄሳር ጌታ ኢየሱስ ነው ጌታ፣ የጌቶችም ጌታ። ይኸውልህ መጽሐፍ ቅዱስ የተጻፈ እኮ በዚያ ዘመን የነበረውን ጣዖት አምልኮ ለማጥፋት ጣዖት አምልኮ አጥፍታ ጣዖት አምልኮን ለማጥፋት ሰማዕታት መዓት ደም አፍሰው ሰማዕታቱን አክብራ የያዘች ቤተክርስቲያንን ጣዖት አምልኮ ትላለህ? ሰማዕታት እኮ ሰማዕታት የሆኑት ጣዖት ለማፍረስ። እንዴት የሰማዕታትን ቤተክርስቲያን ጣዖት አምላኪ ትላታለህ? እንዴት ኢየሱስ ጌታ ነው ማለትን አሁን ስሙ ቅዱስ ነው ይላል። ለስሙ በዓል ያላት ብቸኛዋ ቤተክርስቲያን እኮ ኦርቶዶክስ ቤተክርስቲያን ናት። ታውቃለህ? ይሄ ግዝረት ሁልጊዜ ጥር 6 ኢየሱስ እየተባለ የሚጠራው ንግስ አለው። በየወሩ በዓሉ ይከበራል። ባልወልድ በ29 ልደቱንና እንትኑ 6 እኮ ግዝረቱን ስሙን ስም ማውጣቱን ለብቻው በዓል የምታከብር ማለት ኢትዮጵያ ቤተክርስቲያን ናት። ፕሮቴስታንት ጋር አያከብረው። ስሙን ለብቻው ለስሙ በዓል ያላት እሁድ ደመቅ ያለ
እንደ በደንብ ራሱ ጥር 6 በአመት አንድ ጊዜ አረ ፕሮቴስታንት እንጂ እሁድ ደመቅ ያለ ልክ እንዳየነው አይነት እሁድን ራሱ አምልኮ የሰጠቻቸው ቤተክርስቲያን ናት። ፕሮቴስታንት እኮ 1500 ዓመት በኋላ ይመጣ ነው። እሁድን የጌታ ቀን ብሎ ያከበረው ማን ነው? ቤተክርስቲያን እኮ ናት። ጥንታዊቷ ሐዋርያዊቷ ከሐዋርያት የመጣችው። ይሄን በመውሰዳቸው እናመሰግናቸዋለን። የምንነቅፋቸው ሌሎቹን ጨምረው ባለመውሰዳቸው። ይሄን ስርዓት እኮ የፈጠረው ዓለምን እሁድን ዊኬንድ ያደረገው እኮ ክርስትና የሐዋርያት ትምህርት እኮ ነው። ጣዖት አምልኮን ማጥፋት እኮ ነው ይሄን ያስቆመው። አሁን ይሄ ምንድነው አሁን የመጣው አዲሱ በዓል ይሄ ልክ እንደገና ፈረንጆች እንደ ክርስማስ የሚያከብሩት ይሄ ሃሎዊን እኮ እንደገና ወደ ጣዖት አምልኮ መመለስ ሃሎዊን ማለት ነው። ወደዛ ወደ ጣዖታዊ ቅርስ ያንን አይዋጋም እንዴ? ኢየሱስ ለመባል ያበቃቸው ቃል ከመባል ኢየሱስ ለመባል ያበቃቸው እመቤታችንን። ታዲያ በየት በኩል ነው መድኃኒቱ የመጣው? የተቀመመው በየቱ ነው? ይህን አለመረዳት ነው። ለሚናገረው ቃል ይጠይቃል። ምን ለዚህ ነው እንዴ? አንድን ሰው እኮ በማያደርገው ነገር አትነቅፈው። ለምሳሌ እስልምና በክርስቶስ አያምንም ማለት አይሁድም በክርስቶስ አያምኑም። በአንድ አምላክ ያምናሉ። ጣዖት አምልኮ አይደለም፣ ነውር ነው። ጣዖት አምልኮ አይባልም። በአንድ አምላክ ማመን ነው። ቢያንስ ግን ሶስትነቱን አለማመናቸው ጎዳቸው። ሥላሴ በስም 3 በግብር 3 በአካል 3 በመለኮት አንድ ወልድ በተለየ አካሉ ሰው ሆነ። ይሄን ያመጣችው እኮ እመቤታችን ናት። ተመልከት። በአንድ አምላክ ከሚያምኑት ከእስልምናና ከይሁዲነት ተለይተን በክርስቶስ ሰው መሆንና ዓለሙን በማዳን አምነን ከዚህ የተነሳ ነው መድኃኒታችን አክብሯት ምንለው። ለምን አይሁድማ ያከብሯት? ለምንድን ነው? እሷም ሰው ናት፣ ልጇም ተራ ሰው ነው ስለሚሉ እኮ እኛ የምናከብራት። እሷ የመድኃኒት እናት ናት። እኛ እመቤታችን ምን ብለን ነው የምንለምናት? ተመልከት እንግዲህ ሰአሊ ለነ ቅድስት ነው እንላት አይደለም? ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት። ተመልከት ሰአሊ ለነ ሀበ ክርስቶስ ወልድኪ፣ ከልጅሽ ከክርስቶስ ለምኝልን ከመ ይስረይ ለነ ኃጢአተነ፣ ኃጢአታችን እርሱ ይቅር ይለን ዘንድ። ስለዚህ ኃጢአትን ይቅር የሚለው ማለት ነው ኢየሱስ ክርስቶስ። ቤዛ ማለት ትርጉሙ ምትክ ማለት ነው፣ ተውላጥ ማለት ነው፣ ወይም ተለዋጭ ማለት ነው፣ ወይም ተቀያሪ ማለት ነው፣ ወይ ደግሞ ፋንታ ማለት ነው። ቤዛ ማለት ትርጉሙ ይሄ ነው። ይሄ ቤዛ የሚለው አተረጓጎም በጣም ብዙ አለው። በእኛ ቤተክርስቲያን ለምሳሌ እመቤታችን ቅድስት ድንግል ማርያምን ቤዛ ብለን እንጠራታለን። በአንዳንድ ዝማሬዎቻችን ቤዛዊተ ኩሉ ዓለም፣ ቤዛዊተ ዓለም እያልን እንጠራታለን። የዓለም ሁሉ ቤዛ፣ ዓለም ቤዛ እያልን እንጠራታለን። ግን ይህ አጠራር የእመቤታችን የቅድስት ድንግል ማርያም ቤዛነት ከክርስቶስ ቤዛነት ጋር እኩል ይሆናል የሚል ትምህርት አይደለም። ነገር ግን ቤዛ የሚለው አጠራሩ አንጻራዊ ነው። ያ ማለት ይሄ ቤዛ የሚለው ቃል ከትንሽ ይጀምርና እያደገ ሄዶ ፍጻሜው ግን ክርስቶስ ይሆናል። ያ ማለት የክርስቶስን ቤዛነት በዓለም ላይ በየትም ቢሆን የሚወዳደር ምንም የለም። የመላእክትም ተራዳኢነት፣ የመላእክት ምልጃ፣ የቅዱሳን ተራዳኢነት፣ የቅዱሳን ምልጃ፣ የእመቤታችን እናትነት፣ የእመቤታችን አማላጅነት፣ እነዚህ ሁሉ የክርስቶስን ቤዛነት የሚተኩ አይደሉም። ይህን ነው በደንብ ማወቅ ያለባቸው። አሁን እመቤታችን ለምሳሌ ቤዛ ተብላ ስትጠራ እንደ መጠኗ እንደ አምላክ እናትነቷ አምላክን እንደወለደች ሴት ልክ እንደዛ በዛ ልክ ቤዛ ተብላ ትጠራለች፣ ቤዛዊት ተብላ ትጠራለች እንጂ እንደ ክርስቶስ ማለት አይደለም። እየሰማችሁ ነው። የእመቤታችን ቤዛነት ከክርስቶስ ቤዛነት ጋር እኩል ነው የሚል የቤተ ክርስቲያን ትምህርት የለም። ይህንን ማወቅ ያስፈልጋል። ታዲያ ለምንድን ነው እመቤታችንን ቤዛ ምንላት? እንዴት ነው ቢባል ቤዛ የምትባለው እመቤታችን ብቻ አይደለችም። ለምሳሌ በሊቃውንቱ አጠራር ጫማ ቤዛ ተብሎ ይጠራል። ጥላ ቤዛ ተብሎ ይጠራል። ቤት ጥላ ተብሎ ይጠራል፣ ቤዛ ተብሎ ይጠራል። ጥላ ዛፍ ቤዛ ተብሎ ይጠራል። ለምን ቤዛ የሚባለው ቢባል አንድ ሰው ጫማ አድርጎ ሲሄድ እሾህ ይወጋዋል። ግን የሚወጋው እግሩን ሳይሆን ጫማውን ነው። አሁን ይሄ ሰውዬ እሾሁ ሲወጋው ጫማው ባይኖር ኖሮ እሾሁ ምኑን ይወጋው ነበር? እግሩን ይወጋው ነበር። ስለዚህ ምኑ ተከላክሎለታል ማለት ነው? ጫማው ተከላክሎለታል። እና ይሄ ቤዛ ይባላል። ያ ማለት ስለ እግሩ ፋንታ ጫማው ተወግቷል። እንቅፋት ቢመታው ድንጋይ ቢመታው ድንጋዩ የእግሩን ጣት አያገኘው። ምክንያቱም ጠንካራ ጫማ አለ። ስለዚህ ጫማውን ነው የሚመታው። ስለዚህ ሰውየው እንዳያመው እሾህ እንዳይወጋው እንቅፋት እንዳይመታው ቃጠሎ የአስፋልቱ ቃጠሎ የመንገዱ ቃጠሎ እንዳያቃጥለው ጫማ ያደርጋል። ስለዚህ ያ ጫማ ለዘላለም አይደለም ለዘለቄታ አይደለም እንጂ ለጊዜው ግን ለእግሩ ቤዛ ነው። ስለዚህ ቤዛ የሚለው ይሄን ትርጉም ጭምር የያዘ ነው። ለምሳሌ
ጥላ ትይዛላችሁ። ዝናብ ሊሆን ይችላል፣ ፀሐይ ሊሆን ይችላል። ሁለቱንም ለመከላከል ጥላ ትይዛላችሁ እናቶቻችን እህቶቻችን። መጀመሪያ ጥላ የምትይዙበት ምክንያት የፀሐዩ ዋዕይ ጥላው ላይ ያርፋን። ጥላው ለእናንተ የፀሐዩን ዋዕይ ወይም ቃጠሎ ይከላከልላችኋል። ስለዚህ በዚያች ሰዓት በዚያች ቅጽበት ጥላው ቤዛ ተብሎ ይጠራል። ቤት ውስጥ ሆነን ከብርድ እናርፍበታለን፣ ከዋዕይ ከቃጠሎ እናርፍበታለን። በዚህ ምክንያት ቤዛ ሊባል ይችላል። ዛፍ እንጠለልበታለን፣ ከፀሐይ ቃጠሎ እንድንበታለን። ለጊዜው ቤዛ ተብሎ ይጠራል። ስለዚህ አያችሁ ቤዛ አንጻራዊ ነው ትርጉሙ እንጂ ቤዛ የሚለው አተረጓጎም በቀጥታ ክርስቶስን ብቻ የሚመለከት አይደለም። በመጠኑ ከትንሹ ጀምሮ እያደገ ይሄዳል። ከዛ ደግሞ ሰው ለሰው ቤዛ የሚሆንበት ጊዜ አለ። ወንድም ለወንድሙ ቤዛ የሚሆንበት፣ እናት ለልጇ ቤዛ የምትሆንበት፣ ልጅ ለእናቱ ቤዛ የሚሆንበት፣ ወንድም ባል ለሚስቱ ቤዛ የሚሆንበት፣ ሚስት ለባሏ ቤዛ የምትሆንበት እንዲህ አይነት ምንድነው ምን ማለት ነው ቢባል አንዱ ለአንዱ የሚያልፍበት ማለት ነው። ለምሳሌ አንድ እዚህ የሚፈነዳ ፈንጂ ነገር ቦምብ ነገር ቢኖር እኔ ልረግጠው ብል እናቴ ትመጣና ልጄማ አይሞትም ብላ እኔን ገፍታ እሷ ትቆምበታለች። ስለዚህ ስለኔ ፋንታ እሷ ታልፋለች ማለት ነው። ይሄ ቤዛነት ይባላል። ሐሳቡን ነው የምነግራችሁ። አሁን እነዚህ ነገሮች ሁሉ ከክርስቶስ ቤዛነት ጋር ይወዳደራሉ አይደለም። ግን ቋንቋ ሲተረጎም ቃል ሲተረጎም ከመነሻው መታወቅ ስላለበት ምን ማለት ነው ቤዛ የሚለውን ማወቅ ስለሚገባ ነው። ስለዚህ ቤዛ ማለት ምትክ ማለት ነው፣ ተቀያሪ ማለት ነው። ስለ አንድ ነገር ያለፈ የተለወጠ የተተካ ያንን ለውጦ ቀይሮ ያንን ዋጋ የወሰደ የሞትን ዋጋ የጥፋትን ያንን ወስዶ ያኛው ሰው እንዲተርፍ ያደረገ ማለት ነው። ቤዛ ማለት እሱ ነው። ከዚህ አንፃር እመቤታችን ቅድስት ድንግል ማርያም በእናትነት ቤዛ ሆናለች። ይሄ ማለት ነው እመቤታችን ቅድስት ድንግል ማርያም ለአምላክ እናት ባትሆን ኖሮ ማን እናት መሆን ይችል ነበር? አያችሁ ቤዛነት የሚባል ይሄ እመቤታችን አሁን ለሴቶች ከዚህ በፊት እንደገለጥኩት በነገረ ማርያም ትምህርታችን የሴትን ታሪክ ቀይራለች። የሴትን ዕዳ እንዲፋቅ አድርጋለች። የሴቶች ታሪክ እንዲለወጥ አድርጋለች። የሴቶች ብቻ ሳይሆን አጠቃላይ የሰዎች ታሪክ እንዲለወጥ አድርጋለች። ተርባለች፣ ተጠምታለች፣ ተሰዳለች። ለምን ተሰደደች? ለምን ተራበች? ለምን ተጠማች ቢባል የሔዋንን ዕዳ ትከፍል ዘንድ፣ የሴቶችን ዕዳ ትከፍል ዘንድ፣ የሰው ልጆችን ዕዳ በተወሰነ መልኩ ትከፍል ዘንድ እመቤታችንን እንደሚገባት የከፈለችው ዋጋ ስላለ ያ ቤዛነት ተብሎ ይጠራል። አንደኛ። ሁለተኛ በምልጃዋ ትጠብቀናለች። በልጇ ፊት መሐር ወልዴ ወተዘከር ኪዳኔ፣ ልጄ ሆይ ማር የሰጠኝን ኪዳን አስብ እያለች በልጇ ፊት ትቆማለች፣ ትማልዳለችና በዚህ ምክንያት ቤዛዊት ተብላ ትጠራለች። ይሄ ምልጃዋ፣ ይሄ ልመናዋ፣ ይሄ ቤዛነቷ ግን ወደ ክርስቶስ ቤዛነት ያቀርባን እንጂ ከክርስቶስ ቤዛነት ጋር እኩል ነው የሚል ትምህርት የለም። በዓለም ላይ የክርስቶስን ቤዛነት ሊወዳደር የሚችል ምንም ነገር የለም። ይሄ ነው የቤተ ክርስቲያኗ ትምህርት ትክክለኛው። ይሄን እንድታውቁት ያስፈልጋል። የእመቤታችን አማላጅነት ከሁላችን ጋር ይሁን። ፍጡር ቤዛ መሆን አይችልም። ይሄ ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። በቅድሚያ ተዋህዶ ልጆች ሁላችሁ እንኳን ሰላም አደረሳችሁ። እንግዲህ እንደሰማችሁት ትንሽ ለጆሮ ጭው የሚያደርግና የሚያስደነግጥ ይሄ በመናፍቃኑ ዘንድ የምንሰማውን ምንፍቅና በእኛም እኛው ቤት ውስጥ ባሉ አባቶች ለዛውም በቤተ ክርስቲያን መድረክ ላይ እንዲህ ያለ የምንፍቅና ንግግር መስማት ትንሽ ያስደነግጣል። እንግዲህ ወደ ሐሳቡ ስንገባ ጳጳሱ ያቀረቡትን ሐሳብ ስንመለከት የመጀመሪያውና አንደኛው ፍጡር ሆኖ ቤዛ የሚባል የለም የሚል ነው። ሁለተኛው ደግሞ ይሄ ብቻ አይደለም፣ ከፍጡራን መካከል የሆነችው ከፍጡራን ሁሉ በላይ በክብሯ ንጽሕት ቅድስት የሆነችው እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም። በቀጥታ ቋንቋ ቤዛ የሚለው ቃል ሊገልጻት አይችልም፣ ለእሷ ሊነገርም አይችልም የሚል ነው። እንደውም ጭራሽ የምንዘምረውንም መዝሙር ጠቅሰው ነው ጭራሽ እንዲህ ብሎ የሚሰብክ የሚዘምርም ስህተት ነው ነይ ነይ እምዬ ማርያምን ቤዛ ነሽ አሉ ለዓለም የሚለው ምንድነው ስህተቱ ነው የሐሳቡ ወይም የምንፍቅና ያሰኘው ምንድነው? የመጀመሪያው ስህተት ፍጡር ሆኖ ቤዛ የሚባል የለም። ከዛ ደግሞ ይባስ ብሎ
ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም በጣም ነውርም በጣም ትልቅ ምንፍቅናም ነው። በጣም ስተት ነው። ሲጀመር ገና ሲጀመር የክርስቶስን ቤዛ ኩሉ ዓለም ብለን ጌታችን ኢየሱስ ክርስቶስን ቤዛ የምንልበት አንቀጽና ቅዱሳንን ቤዛ የምንልበት አንቀጽ ቃሉ ቢመሳሰልም ክብርና መጠኑ ይለያያል። ይህን መጀመሪያ ማወቅ ነው። ቤተ ክርስቲያን እመቤታችንን ቤዛዊተ ዓለም ሁሉ ስትል እውነት ጠፍቷት ነው? የክርስቶስን አዳኝነት ለመሸፈን ነው? ቤዛዊተ ኩሉ ዓለም ስትል ቤተ ክርስቲያን አይ እመቤታችንን ተሰቅላ አድናል እያለሽ ነው? እንግዲህ የመጀመሪያው ሐሳብ ስንነሳ ቤዛ ማለት ምን ማለት ነው የሚለው መጀመሪያ ማየት ያስፈልጋል። ቤዛ ማለት ቀጥታ ስንተረጎመው አለቃ ኪዳኑ ልክፍልይ ሲፈቱት በገጽ 266 ላይ እንዲህ ይሉታል። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ብሎ ይተረጉሙታል። በአጠቃላይ ዋስ ስለ አንድ ስለተጎዳ ስለ አንድ ስለወደቀ አካል ብሎ ራሱን አሳልፎ ካሳ የሚሆን ተላልፎ የሚሰጥ ስለ ዋስ ማለት ነው። ይሄ ነው ቀጥታ ትርጉሙ። ይሄ ሲባል ግን እንደየግዙ አገባብ ግን በጣም ይፈታል። እሱም በሌላ ጊዜ ይሰራበታል። ክርስቶስን ቤዛ ስንል ግን እና ደግሞ እመቤታ ቤዛ ስንል ግን ቃል ቢያመሳስለው መጠነ ክብር ግን ይለየዋል። ይሄ ማለት ግን መጠነ ክብር ስለሚለየው ግን እመቤታችን አትባልም የሚል ፍጹም ክህደት ነው። ክርስቶስን ቤዛ የምንለው ምንድን ነው? ከሶስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ከምልአትነቱ ሳይጎድል ከርቀትነቱ መግዘፍ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ በተዋሂዶ ተገልጾ ስጋውን ቆርሶ ደሙን አፍሶ የመርገምን የፍዳን ድንጋይ አንስቶ ዳግም በአዳም ርግማና ፍዳ ላንጠየቅ ከመርገመ ስጋ ከመርገመ ነፍስ ያዳነን የቤዥን ቤዛ የሆነን ማንም ሊያነሳ ያልቻለውን ድንጋይ ራሱ በራሱ ያነሳልን ስጋና ደሜን ብሉ ጠጡ ብሎ በስጋና በደሙ ድነትና ገንዘብ የሰጠን አንዱ ቤዛቸው ኢየሱስ ክርስቶስ ነው። እውነት ነው። ይሄን ለማንም አንሰጥ። እኛም እመቤታችንን ቤዛዊተ ዓለም ስንል ስጋዋን ቆርሳ ደሟን አፍሳ ሰጥታል ብለን ነው አይደለም። ይሄም በደንብ ያውቁታል እርሳቸው። እንኳን እሷ ዮሴፍ መድኃኒት ተብሎ የለ እንዴ? ምን ይደንቃል ይሄ! ዮሴፍ በመጽሐፍ ቅዱስ ውስጥ መድኃኒት ተብሎ ተጠርቷል። እንዲህ ይላል ኦሪት ዘፍጥረት ምዕራፍ 45 ቁጥር 7 ላይ ለወንድሞቹ እንዲህ ይላቸዋል፣ እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኛል። በታላቅ መድኃኒት ዮሴፍ መድኃኒት ተብሏል። እንኳንም እመቤታችን ቤዛ መባል ከትንሹ ስንጀምር በመጽሐፍ ቅዱስ ውስጥ እኮ ገንዘብ ወይም ሀብት ቤዛ ተብሎ ተጠርቷል። ገንዘብ፣ ተራ ገንዘብ፣ ሀብት ቤዛ ተብሏል። ለምሳሌ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ እንዲህ ይላል፣ ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው ታዲያ? ይሄ ማለት ከእግዚአብሔር ቤዛነት ጋር አስተካከለ አይደለም። በመጽሐፍ ቅዱስ ውስጥ እንዲህ የሚል ቃል ተጽፎ እናገኛለን። ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንንም ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ተብሏል። ይሄ ማለት ግን ሙሴ ለእስራኤላውያን ቤዛ አድርጎ ተላከ ማለት ግን ስጋውን ቆርሶ ደሙን አፍሶ ሰጠ ማለት አይደለም። ራሱን እግዚአብሔር አድርጎ በእግዚአብሔር ቦታ ተክቶ ስራ ሰራ ማለት አይደለም። ለዚህ እመቤታችንን እኛ ቤዛ ስንል በክርስቶስ ቦታ እየተካን ነው አይደለም፣ በፍጹም። በመጽሐፍ ቅዱስ ለምሳሌ እንምጣ። ብርሃን ማን ነው? አማኔ ብርሃን ኢየሱስ ክርስቶስ ነው። ብርሃን የዓለም ብርሃን እኔ ነኝ ያለ ኢየሱስ ክርስቶስ በአንጻሩ ደግሞ እናንተ የዓለም ብርሃን ናችሁ ብሏል ሐዋርያት። እና ብርሃን ተመሳሳይ ስላደረገ የሐዋርያት ብርሃን አይባሉም የክርስቶስን ይጋርዳሉ ተብሎ መሰረዝ አለበት ማለት ነው። መጥምቁ ዮሐንስ እኮ የሚያበራ ፋና ተብሏል እኮ። እግዚአብሔር አምላክ ነው፣ ከኔ በቀር ሌላ አምላክ አታምልክ አለ። ሙሴ እኮ አምላክ ተብሏል፣ በፈርዖን ላይ አምላክ አድርጌያለሁ ብሏል። ታዲያ ማለት የሙሴ አምላክነት ከእግዚአብሔር ይተካከላል ማለት ነው? ቃላት ስላመሳሰሉ አንድ ነገር ከዛ ነገር ጋር በክብር ተገብቶ ይነገራል ማለት አይደለም። እንደያንቀጹ ይተርጎማል። በአዲስ ኪዳንም ጌታ የመዝሙረ ዳዊትን ጠቅሶ ለነቢያት ተርጉሞታል። የእግዚአብሔር ቃል የመጣላቸው እነዚያ እንኳን ምን ከተባሉ አማልክት ከተባሉ ብሏል። ራሱ ጌታ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ብሎ ራሱ እረኛ ብሏል። አማና ይቸር እረኛ እውነት ነው። ሐዋርያትን ደግሞ የእረኝነት የጠባቂነት ስልጣን ሰጥቷቸዋል። በጎቼን ጠቦቶቼን ምራ አሰማራ ብሎ ለጴጥሮስ ኃላፊነት ሰጥቶታል። ይሄ ማለት አንድ ነው ማለት ነው አይደለም። ስለዚህ እመቤታችን ቤዛዊተ ዓለም አትባልም ማለት ይሄ ፈጽሞ ክህደት ምንፍቅናም ነው። ቅዱስ ያዕቆብ ዘስሩግ ለምሳሌ
በዚህ በኦን ዘ ቨርጅን ወይም በእንተ ድንግልና በሚለው መጽሐፉ ላይ በገጽ 29 እስከ 34 ባለው ላይ ስታነቡት እንዲህ ይላል። ሊቁ ሲናገር አዳምን እንዲሞት ያደረገችው ይላል። በደንብ ስሙ። ያቺ ክፉ ቀን ተለወጠች አለ። እርሱም አለ ከሞት የሚድንባት ሌላ ቀን መጣች ይላል። ዝቅ ብሎ ግን እንዲህ የሚላት ሐሳብ አለች። እባቧ ሳትሆን ገብርኤል ሊናገር ተነሳ። ሔዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች። በተንኮል ቃል የሚያስተው ሳይሆን ሕይወትን የሚያውጅ እውነተኛ ቃል ወጣ። በሞት ዛፍ መካከል የሞት ዕዳዋን በጻፈችው እናት ፈንታ። ቤዛ ማለት ፈንታ ዋስ ማለት አይደለም። በሔዋን ፈንታ የሞታችን ምክንያት በሆነችው ፈንታ ቤዛ ልትሆን ማለት ነው። ስለዚህ ልጇ የአባቷን ዕዳ ሁሉ ከፈለች ይላል። እንደውም ጭራሽ እመቤታ ዕዳ ከፋይ ብሏታል። ይሄ ማለት ግን ክርስቶስ ዕዳ መክፈሉን አቆመ እመቤታችን ከፈለች ማለት አይደለም። ምክንያት ድነት መሆኗን ነው። ወደ አባ ጊዮርጊስ እንግባ። ሰዓታቱ ላይ እንዲህ ይላል። በመጽሐፈ ሰዓታቱ ላይ ኩሎሙ ለእግዝእትነ ማርያም ላይ እንዲህ ይላል። ንትፈሳ ኩልነ በዝክረ ስምኪ ጦም ወበደ ማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላታል። ቃል በቃል ስንተረጉሙ የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ ስም አጠራርሽና የሚያምር በሆነ ፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል እና አባ ጊዮርጊስ ዘጋስጫ ተሳስቷል ማለት ነው። ሰአሉ ለነ ሐና ኢያቄም ወለርክምዋ ለማርያም ቤዛዊተ ኩሉ ዓለም ይላል። ሐናና ኢያቄም ለእናንተ ሰላምታ ይገባል። የዓለም ቤዛ የምትሆን ወይም የዓለም የመዳኛው ምክንያት አያችሁ፣ ለእመቤታችን ሲቀጸል የመዳን ምክንያት በመሆኗ ቤዛ ትባላለች እንጂ ተሰቅላ አዳነች የሚል ኮንቴክስት አይደለም። ስለዚህ ይኸው ተብላለች እና አባ ጊዮርጊስ ሰዓታቱን ቀደን እንጣለው። ለምሳሌ እንዚራ ሰባቱ ላይ እንዲህ ይላል። የምስጋናሽም ዜና እስከ ምድር ዳርቻ ደረሰ፣ እስከ ውቅያኖስ መጨረሻ ተመላለሰ። በመጀመሪያ የገነት በር በሔዋን በደል ምክንያት ተዘጋ፣ በመሸም ጊዜ ባንቺ ጽድቅ ተከፈተ ይላል። በደንብ ስሙ። በሰይጣን ጦር የቆሰለው የድነት መድኃኒት ባንቺ ተሰጠ። በኃጢአት በደንብ አድምጡ። በኃጢአት የሞተው ባንቺ ጽድቅ ዳነ ይላል። በኃጢአት የሞተው ባንቺ ጽድቅ ዳነ ብሎ ነው ቃል በቃል የሚናገር። እመቤታችን እንዴት ነው ቤዛ መድኃኒት ማትባል? ሌላ ምን ጨምር? ንግሥት ሆይ ዓለም ባንቺ ዳነ ይላል ቃል በቃል። ይኸው እንዚራ ስብሐት ዝማሬው ላይ አባ ጊዮርጊስ ዘጋስጫ ዓለም ባንቺ ዳነ ይላል። ይሄ ማለት እመቤታችን ተሰቅላ ዳለ አባ ጊዮርጊስ ጠፍቶት። ሌላ ምን? ለምሳሌ መስቀልን እንዴ መስቀል ቤዛ ነኮ እንላለን አይደል? ዘውትር ጸሎት ላይ እነዚህም ስህተት ነው ማለት ነው። መስቀል ቤዛነ መስቀል መድኃኒተ ነፍስነ እንለዋለን። ስለዚህ ዘውትር ጸሎት ስህተት ነው። አይ መስቀልን ቤዛ ያልነው የተሰቀለውን ክርስቶስን እየጋረረ ነው። ይሄ አይደለም በፍጹም ምክንያት በመሆኑ ነው። እንዲህ በጣም ብዙ መጥቀስ ይቻላልና ፍጡር መድኃኒት የለም፣ ቤዛ የለም፣ እንደገና ደግሞ ቤዛዊተ ኩሉ አትበሉ የሚል ይሄ ራሱ ክደት ነው፣ ምንፍቅና ነው።